ገብርኤል ሌሊቱን በመንታ ልጅ ይባርክሽ የኔ ውድ መልካም አክባሪ እወዳቸዋለሁ። ማርያምን በጣም ነው የምወዳቸው። አንቺንም አላህ ሀቅሽን በእጅሽ ያስገባልሽ። አቤቴ ግን በዚህ አጋጣሚ ያላችሁ በጠቅላላ አላህ ይወዳጅሽ። አቤቴ የሆነ ነገር ስትደረጊ አለቅሳለሁኝ። ምክንያቱም አንቺ ለእኛ ታስፈልግ። ኧረ በእናትሽ እኔ ለምሳሌ አሁን እንዳታስለቅሽኝ። ይኸውልሽ ማሚዬ ሁሉም ቢያረጠርጥ እኛን እንደ ሰው አይቆጥረንም። አክባሪያችን ነሽ። ጉልበትሽ አይቀርም፣ ሁሉ ነዳጅሽ አይቀርም። አንቺ ለእኛ ታስፈልጊናለሽ። በጣም እወድሻለሁ። እናቴም እህቴም ሁሉ ነገራችን ነሽ። ለእኛ ለመዳም ቅመም ሙሲባችን አንስታ በረከት ያድልሽ። እናትሽ እወድሻለሁ። እሺ እኔ የዋነቴ ነው የጎዳኝ። ማርያምን ሰው ሲቸገር ሳይ በጣም ነው የምፈራው። እኔ አሳዝኖኝ ነው ማርያምን። ልጆች አሉበት የምትኖርበትን ላሳይሽ። ምን ወረው ራሱ በጣም ነው የሚያስጠላው። ግን መሳሪ ቁጥሯን ሼር አድርጊልኝ፣ ያግዝሻለሁኝ። አይዞሽ እሺ። አይዞሽ እሺ። አዋሪኝ ሳሪ ሼር አድርጊልኝ ዋትሳፑን። አይዞሽ እሺ። እወድሻለሁ ማሚ። አመሰግናለሁ። ሁላችሁም እዚህ ጋር ያላችሁ እኔ ከዚያ ስሙን መጥራት አልፈልግም። ከእንደዚህ አብረናቸው ከምንሰራቸው ሰዎች ጋር ተቀጥራችሁ ከምትሰሯቸው ሰዎች ጋር ዝምድና የለም፣ ዝምድና የለም። እናንተ በጉልበታችሁ እነሱ በገንዘባቸው ነው አብራችሁ የምትኖሩት። ያ ሲሆን እንደ ሰውኛ አንድ ወር ምንም ችግር የለም ልትሉ ትችላላችሁ። 2 እና 3 ወር ሲጨመር ከዛም በላይ ሲሄድ ግን ለእነሱም ዕዳ እያደረጋችሁባቸው ነው። አትክፈሉ ማለታቸው ነው። አንዳንዴ አንቺን ማለት አይደለም ምናምን ይሁት ደክሞኝ ከማርፍበት ቦታ የለም። ወጥቼም ለሌላው ምዳ እንዳሉን በቃ አንድ ቤት አገሬ ሰርቼ እገባለሁ ብዬ ችዬ ኖርኩት ህይወት ነው። ይህ ህይወት ለእኔ በጣም የፈተናው ጊዜ ራሴን የፈተንኩበት እንደዚህ ሆና ነው እየኖረቻለ። አይዞሽ የሚያሻል ይሄ ሁሉ ነገር ውጤቱን ስታዩ የለፋሽበትን እዛ ያደረግሽውን አላም ሀቅሽን አስመልሶልሽ ስትኖሪበት አጥቶሽ ትኖሪያለሽ። የመከራ ገንዘብ እረፍት አለው። አይዞሽ ግን ስህተት ነው፣ አይደረግም። 1 ወር በጣም በዛ ከተባለ 2 ወር፣ አለበለዚያ በቃ ብሉት እኮ ነው እናንተ የምትሏቸው። ራሳቸው ሰዎቹንም ተሰቃዩ እያላችኋቸው ነው። ስለዚህ አይደረግም። እና አሁን እንዳልኩሽ አናግሪው መጀመሪያ፣ ከዛ ደግሞ በዋትሳፕ አዋሪ። እሺ የእድሜ ጸጋውን የሀብቱን የግርማ ሞገሱን ያልብሳችሁ። በጣም ነው ማመሰግነው። ክበሩልኝ። ሰዎች ራሱ ማስጠየቅ ጀምረዋል። አዎ ሙንዬ መረጃው እኮ ለእንትና እኮ ያው ስትመጣ ይዘሽ ብዙ ሰው ስለሚልክ ለይቶ የሚያውቅ የለም። ስትመጣ የነበራትን መረጃዎች ይዛ ትምጣ። እሺ እሺ። ሜርሲ ወይ እንዴት ነሽ? እሺ ሜርሲ ቪዲዮ ክፈች። እንዴት ነሽ? እንኳን ደህና መጣሽ። ተሻለሽ? ደህና ነሽ? ዛሬ ለውጣለሽ? ምንም አይደለም፣ ደህና ነኝ። እሺ ሙኒት ትክክል የምትለው አንድ ጊዜ እሷ ታውራሽና አንቺን ትፈልጋለች ማለት ጀስት የምትጠይቅሽ ጥያቄ ነው፣ እንድትመልሽላት ነው እሷን። ሜርሲን እስከዛው እኛ እናግዛታለን። ዳኒ ትራብልን ሼር አድርጉልን እና ትኬት ነው ሜርሲ የምትፈልገው። እንግዲህ ቪዲዮ ሰርታ ነበረ። ያው ያ ቪዲዮ በጣም ተዘዋውሮ ደርሶናል። እኛ እናግዛታለን። ኢትዮጵያ ሄዳ እንትን ስውሯ ማርያም ጸበል መግባት ትፈልጋለች ካለችበት ሁኔታ እና ይህንን ነገር ደግሞ እኛ ለማድረግ ቪዛ ስላላት ሜርሲ ትኬት እንቆርጥላታለን። ደርሶ መልስ ነው የምንቆርጥላት። ስለዚህ እንድትተባበሯት የምትችሉ ከሆነ 1-2 ሰዎች ትኬቷን ብትችሉላት፣ በተለይ አውሮፓ ያላችሁ ሰዎች። ከዛ በተረፈ ደግሞ ታማለች ወንድሜ። ከዛ በተረፈ ደግሞ ያው ወደ ጸበል የምትሄድበት የተወሰነ ለእጇ
ብናረግላት እንግዲህ ሰው ለመርዳት ሰው መሆን ብቻ በቂ ነው እና ሜርሲ እዚህ ጋር በጣም ስሽት ስለውጥ የምናውቃት ልጅ ናት። የሰው ልጅ በህይወት እና በቁም እያለ ነው መረዳዳት። ምንም አይነት ነገር ቢሆንም ሰውን መርዳት ያለብን በቁም እያለ ነው። ከዛ ውጪ ምንም ልናረገው አንችልም። ስለዚህ እባካችሁ እንድታግዟት ነው የምጠይቀው። ትክክል። አንድ ጊዜ አውሪ ዳኒ ትራቭልን ሼር አድርጉለት። ስለ ትኬቱ እናውራ አንድ ጊዜ። ሜርሲ እንደዚህ ሆና ትቀመጥና ትክክል። አንድ ጊዜ አውሪ፣ ጥያቄሽን ጠይቂ። ናርዲ ዝም ብለሽ ገዝት ትችላለሽ። ገብቶሽ ምን ልትሰሪ እንደሆነ እኔ አይገባኝ። ሰላም ነው ማሬ፣ እንዴት ነሽ? አለሁ እግዚአብሔር ይመስገን። አመሰግናለሁ ሳሪ ስለገባሽኝ። ለማሚ ነው የምጠይቃት? አዎ ያለሽን ነገር ተናገሪና ማሚም እኛም ሀሳብሽን እንሰጥሻለን። ኦኬ እሺ። እኔ ከመጣሁ እዚህ ኢማራት 3 ማለት አሁን እዚህ ቤት ከመጣሁ እዚህ አሁን የምሰራበት ቤት ከመጣሁ 2 አመት አሁን በ28 በ6ኛ ወር በ28 ኮንትራቴን ጨርሳለሁ። እስከ 2 አመት ከ3 ወር አይዲ ያልቃል ማለት ነው። አሁን በ6ኛ ወር እና ነገ ዛሬ እያለ የ6 ወር ብር አለኝ አልሰጠኝም። ማለት ሰጥሻለሁ ስራ ልጀምር። በመሀል ደግሞ የዚህ የጦርነት ነበር፣ እሱ መጣ። ሴራሚክ ነው የሚሸጠው ምናምን ይለኝ ነበረ። አሁን እስከናካቴው ካንስሌሽንሽን ጨርሽ ይለኛል። ይኸው እስካሁን ትኬትም አልቆረጠልኝም፣ ደሞዝም አልሰጠኝም። ችግር አይፈጥርብኝም ወይ? ሁለተኛ ነገር ደግሞ አሁን ላይ ደግሞ ለእኔ ሲነግረኝ እኛ የዚህ ሀገር ዜጋ ስላልሆንን የ2 አመት ስለማይፈቀድልን በዚህ ሀገር ሰው ስም ነው ያለሽው አለኝ። ሌላ ማለት የህግ አካላት ጋር ብደውልስ ይሄ ነገር እኔ ላይ ተጽዕኖ አይፈጥርም ወይ ማሜ? ሌበር መደወል አለብሽ። ሲጀመር መጀመሪያ ንገሪው፣ ጠይቂው ለመጨረሻ ጊዜ መሄጃ ይደርሷል፣ ደሞዜን ስጠኝ። አንቺ ራስሽ በጣም ትልቅ ስህተተኛ ነሽ። የሰው ልጅ የ1 ወር ደሞዝ ሊያልፍ ይችላል፣ የ2 ወር ሊያልፍ ይችላል። 6 ወር ድረስ ምን ያስጠብቅሻል? አንደኛ ለእነሱም ዕዳ ነው ያረግሽባቸው አሁን። ሁለተኛ መሄጃሽ የማለቂያው ላይ ነሽ ያለሽው። ቆመሽ እንኳን ለመከራከር ሌላ ቀራማ ውስጥ ገብተሽ ምን ብለሽ ነው? ይሄ ስህተት ነው። አሁን ማድረግ ያለብሽ ለመጨረሻ ጊዜ ጠይቂው። በማ ቪዛ ሆንሽ በምን ቪዛ ሆንሽ አይመለከትሽም። እሱ ቤት ነው። ከቢሮ ነው የወሰደሽ? አዎ ከቢሮ ነው የወሰደኝ። የቢሮ አማክረሻቸዋል? ቢሮዎቹ አማክረሻቸዋል? አያነሱልኝም። ደውያለሁ፣ አያነሱልኝም። ደጋግሜ ደውያለሁ ቢሮ። ሰውየውን ለመጨረሻ ጊዜ ጠይቂው። እኔ ለኤምባሲ ሌበር እንዳትዪ እሺ። ለኤምባሲ አሳውቃለሁ። ትሰጠኛለህ አትሰጠኝም? አይ በዚህ ወጥቶ ገብቶ ጋለሽ ቀጥታ ሌበር ደዊ እንዲህ እንዲሆኛለሁ ብለሽ ንገሪያቸው። እሺ ማሚያ። ኤምባሲም ደግሞ አሳውቅ። ከዛ ቤት ግን በምንም ሰበብ የፈለገ ነገር ቢፈጠር እንዳትወጪ። ኦኬ። ከዛ ቤት መውጣት የለብኝም ማለት? መውጣት የለብሽም። ከወጣሽ ካላስ አመቻቸሽለት ማለት ነው። ኦኬ ማሚ እሺ። አመሰግናለሁ። በጣም ነው የማመሰግነው። ክበሩልኝ። በጣም ነው ማሚ፣ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ሳሪያት ነግሪልኝም ለምን ስላለችኝ እንደውም ሪከርድ ማርጋልኛለች ማለት ነው። እና በገብርኤል ስላለችኝ ጠዋይ የምሪ እግዚአብሔር እንዳሳበችን ትናገርሽ ነበር ማለት ነው። ጥያቄሽን ምንድን ነው ማሪ? ጥያቄው ማይተሽ ያው ትረሻለሽ እርግጥ አውቃለሁ ማለት ብዙ ሰው ስለምታስተናግድሽ አይ ነው። ባለፈ ላይ በቪዲዮ አይተሻታል። እግሯ የተሰበረችው ማለት ነው። ኢትዮጵያ ገብታለች። ሙሊቱ እንደውም ከሰዓት በኋላ ማሳፈር የለባቸውም ትኬቷ ምናምን ብለው ትደብቀው ከሰዓት ነው በረራዋ ብለው ሌሊት ነው ያሳፈሯት፣ ጠዋት ማለት ነው። እንትና እንደውም ነበር የደውላልኝ ራሱ እሷ የለችም፣ ጠዋት አሳፍሯታል ማለት ነው። እና በእንደዚህ አይነት ምክንያት ሄዳ እስካሁን ሕክምና አላገኘችም። በኦፔሻ ነው ድድን አልቻልኩም። እስኪ ለምንድን ነው በገብርኤል አንቺ ነሽ? እኔ ሁልጊዜ ሳሪ ጋር እንትን እላለሁ በዋሳብ መልስ የለም ምናምን አለችኝ እና ለዛ ነው እኔ ማሪ ዋትሳፕ የስራ ቁጥሬ ነው። ምንድን ነው መቅዲ? እሱ ሄደች ወደዛ ሳ ወደ ኢትዮጵያ። ታዲያ ምንድን ነው ወደ ኢትዮጵያ በጅሶት እንትን ብላ ነው የሄደችው። እንትን አቅም የላትም። በምታይ ሶስተኛ ወሯ እንደያዘ ነው እንትን ያች በሁለት ወሯ ማለት ትችያለች የተሰበረችው። አቅም የላትም። ኦፕሬሽን አልሆነችም እስካሁን ድረስ 3 ወሯ ኢትዮጵያ ሆነ እንትን ታለት ሄደች ማለት ነው። አጠቃላይ ከተሰበረች 4ኛ ወሯ ሊሆን መሰለኝ። መሄድ አትችልም።
ግን በእንትን እየታሸ ይሄ ምንድን ነው? ዝም ብሎ ሐኪም ያለ አይደለ? ሼር አርጉላ ጋይስ፣ ሜርሲ ሼር አርጉላ። እዚህ አይነት ምክንያት ነው። ብሩንም አልቻልኩም፣ ለእሱም አቆምኩት አለ። ይሄ ወገሴ የሚባለው ነገር ያድናል ብለው ነበረ። እሱም ቀላል ብሎ አይደለም፣ አቅም የለኝም ለምና በገብርኤል አንቺ ዝም ብለሽ ነው ለምን ለሳለኝ ወጌሻው ምን አስፈልጎ ነው? ወጌሻው ምን ያክል አስፈልጎ ነው ወጌሻው? ወገሻው የምትለው ያው በታክሲ ቤት ድረስ መጥቶ ነው። ታክሲ ቤት ድረስ መጥቶ ነው ይዟት የሚሄደው። እሷን አድርሶ እዛው ማታ ነው የምትመጣው። በጣም ወረፋ አለው አለ። ለእሱ ቋሚ ያኔ 4000 ብር ነው የምትከፍለው ማለት ነው። እዛ ደግሞ በ3 ቀን አደረገብኝ አለ። 5000 ብር 6000 ብር ያስከፍላል አሉ ይሁን ማለት ነው። እና ለወጌሻ ዘሙን አቋርጣላት እሷማ ሕክምና ኦፕሬሽን መሆን እፈልጋለሁ ታይቶ ራቲን ብነሳ ግን በምን ይሆናል በሚሉት ነው ብቻ የምትለው። ሳሪ ይሆናል በምትለው አቅማ በሚችለው በቃ አንድ ብር እንዲሆን ቢዋጣሽ ሰው ቢያዋጣል ብቻ አላቅም። በእግሬ መርገጥ ነው የምፈልገው ነው። ራሷን አምጫት፣ ራሷን አምጭልን፣ ራሷን አምጭ። አሁን በኢሞ ልደውል አሁን እኔ አሁን ይኸውልሽ እርዳታ ትናንትና በስ የሚለው ነገር ነው እንጂ ለእንትን ሆኖብኝ አይደለም። እንዲህ አይነት ነገሮች እኔን አያሳስቡኝም አያውቁ። ይህ ሰው ልጅ በጤናና በህይወት መኖር ብቻ በቂ ነው። አበቃ። ጤና ካለሽ በጤና ከኖርሽ ምንም የማታገኙ ነገር የለም፣ ምንም የማትችዩ ነገር የለም። በቃ ጤና ብቻ መለመን ያለብን እኛ። ከዛዎች ሁሉም ነገር ይስተካከላል፣ ሁሉም ነገር ይደርሳል። አዲ ኖርማል ነው። ሜርሲን አንደኛ ትኬት እንቆርጥላታለን፣ ሁለተኛ ደግሞ ለጸበል የሚያስፈልጋትን ነገር እንትን ስለምንልላት ሌላ ሰው አታስገቡ፣ ለስራም ቢሆን አታስገቡ። ከሜርሲ በኋላ እሰራለሁ። እሺ ጋይስ፣ ሜርሲን ለማገዝ ብቻ የሚገባ ነው የምፈልገው። እሺ ነገ ሌላ ቀን ነው። ምን ልታዘሽ ነው? ማለት እኔ ሳውዲ ያባህን ያለው ታምሜ ነው እና እኔ እይታዬ ልክ አይደለም እና አሳፍሮኝ ምናምን ስላቸው እነሱ ደግሞ ሐኪም ቤት ይዘውኝ ሄደው አመልያ መሆን አለብሽ ምናምን ብለውኝ እሺ ምናምን ስላቸው እነሱ ዋጋ መክፈል አልፈለጉም። ገባሽ? አመልያ እንዲሆንም አልፈለጉም፣ እንዲሄድም አልፈለጉም ወደ ኢትዮጵያ ማለት ነው። ከዛ እኔ በቃ መስራት አልቻልኩም። እይታዬ በጣም ልክ አይደለም። ሰው ራሱ ፊት መለየት እያቃተኝ ነው ማለት ነው እና አሳፍሮኝ ምናምን ስላቸው ዛሬ ነገ እያሉ በጣም ከ2 ወር በላይ ሆነኝ ማለት ነው። የሕክምና ቀጠሮ ራሱ ካለፈኝ። ከዛ ዛሬ በቃ አሳፍሪ ምናምን ብዬ ሳለቅስ ትኬት ባንቺ ነው አለችኝ። እሺ ችግር የለም አልኳትኝ ማለት ነው። ከዛ የኛ ወር 15 ቀን ነበረ። ከ15 ቀን በኋላ የ1 ወር ደመወዝ ያስፈልጋል ትኬት ስትለኝ አይ እኔ 500 ብር አካውንቴ ላይ ያለ የ15 ቀን ጨምረሽ ላኪኝ አልኳት። ከዛ የተወሰነ ወሩና ደግሞ ምን አለችኝ፣ የውድ የሆነ እዚህ መክተበል አመል አለ እዛ ይዤ ሄጄ የምትፈርሚው ነገር አለ አለችኝ። እና ምን እንደሆነ እኔ አላውቅም፣ ግራ ስለገባኝ ነው ዝም ብዬ ልሄድ። ያንኝ የት እንደምትወስደኝ አላወኩም። የምር ስለ ሳውዲ ህግ አላውቅም፣ ግን ስልክሽን ጥሪ ስጭኝና እሙጌ እናውራለሽ። ስልክሽን ስጭኝ። እሺ በዋትስአፕ ልላክልሽ ቁጥሬ? ላ ንገሪኝ እዚህ ላይ እሙዬ እንድታወራሽ ላድርጋችሁ። እሷ እኮ ታማለች ይዋት ለራሱ ሳርዬ አርሴማ እዚህ ጋር ካለሽ በዋትሳፕ አናግሪኝ ፕሊዝ። ትላንት የደወልሽበት ቁጥር ስለጠፋኝ ነው። እሺ ማናት አርሴማ? እሺ አንዲት ልጅ ቆይ፣ እሷ እዚህ አጠፋም ሁሌ እንትና ሳውዲ ናት፣ የምረዳት ናት። እሺ ሜርሲ የኢትዮጵያ አካውንት አለሽ ሜርሲ? ሲስተም ተበላሽቶ የተበላሸ ስራ እንጂ ጊዜ ተቀላብጦ ዛሬ ተከሰስኩ እንዳትይ ማሜ እንዳትይ። እንዴ አረጋሽ ትሙዝኛማ በየቦታው አንቺ ኢማራት ውስጥ ላምበርጊኒ የምትነጂ ሴትዮ ገንዘብ ሊቸግርሽ አይችልም። ምን ለሐሲዞሽ ላምበርጊኒ አትነዳም ገዛች አይደል እንዴ? አንቺ ደግሞ ምን የመሰለ መኪና ነው የምንነዳው? የምን ላምበርጊኒ እና ላምበርጊኒ ምንድን ነው? ሳሪ ቆንጆ ነው እሱ። እና በቀደም ያንተሽ ጋር ቆሞ የነበረው መኪና እኮ ነው። ስም አላውቅም ውዴ። ነጭ ሆኖ ብቻ የሚያበራ ከሆነ በቃ አለቀ። ነጭ ነው ላምበርጊኒ ነው የገዛችው። ኦኬ ዜድ ጣላል። ኦኬ ላምበርጊኒ። ኦኬ ቆንጆ መኪና ነው እሱ። አዎ እንዴ ላምበርጊኒ።
እኔ እኮ ጌታ መኪና ነጣ ካለ በቃ አለቀ፣ ወደድኩት። ከዛ ውጭ ምንም የማውቀው ነገር ጉዳይ የለኝም። ውዴ ግን ሳሪ እኔና አንቺ መቼ ነው ከተሳፋሪነት ወጥተን አሳፋሪ የምንሆነው? አሁን ልናወጣ አይደለ እንዴ? ሙኒት አውረኝ። መቼ ነው ሳሪ? አይ መቼ ነው የምትባኒ እንዴ? እኔ ላምበርጊኒው ምን አውቃለሁ። ውዴ እኔ መኪና ላይ ነው። እኔ ናፈቀኝ ሳሪ። እኔን ፒክ የምታረግበት ቀን ነው። ከዚህ መታችሁ ያለው ነው የምትልሽ ሳትደርስ ነው ሁሉ ውጪ የምትለኝ 4 ኪሎ እኔ ቆንጆ እኔም አሁን ፍላጎት መስራት፣ መለወጥ፣ ራሴን ከፍ ማድረግ፣ ከከፍታ በላይ መገኘት፣ ሰርቶ መለወጥ ነው። በዝምታ መሀሎች ብዙ ነገሮች አሉ። አለመናገር ወይም ሀቅ የለሽ ነው ሳይሆን ብዙ ሰው ሀቅ እንዳለ ብዙ ሰው ያውቃል። ባለመናገሬ ግን በጣም አሸናፊ እንደሆንኩ እየተሰማኝ ነው ያለው። ይሄ ደግሞ ከሀቢባ እየወረስኩ ያለው ባህሪ ነው። አየሽ፣ ከኔ ደግሞ ሌሎችም ሰዎች ይወርሳሉ። ከኔ ሙኒት እንድትወርሽ ነው የምፈልገው። በየቤቱ አለመግባት፣ ለመስጠት በተደጋጋሚ ነው የምነግርሽ። ማንንም ሰው ንቆ ማለፍ። ነገ ከነገ ወዲያ ደግሞ እግዚአብሔር ኃያል ነው። አታረጊም አትችይም ያሉሽን ነገሮች ችለሽ ማሳየት፣ ያንን ነገር ነው። እኔ ደግሞ በእግዚአብሔር አምናለሁ። 1 ሳይሆን 2 3 ልጅ እንደሚሰጠኝ በደንብ አምናለሁ። እግዚአብሔር ካልፈቀደ ደግሞ አልፈቀደም። አበቃ። አያናድደኝም፣ አያበሳጨኝም። ግን እኔ ከሱ ንግግር ይልቅ ስለኔ የሚያስቡ ሰዎች ያስጨንቁኛል። የማዕዚ ልጅ ሲጄ ሲያዩ፣ የከሌል ልጅ ይዤ ሲያዩ፣ ስለኔ ሲያስቡ በጣም እጨነቃለሁ። የእነሱ ነው እንጂ የሚያስጨንቀኝ የእሱ ንግግር እኔን አያስጨንቀኝ። ስለዚህ ለዛ ነው እና አስተዋወቂ ማዕዚ አሚን። ቅዱስ ገብርኤል ይሰጠኛል፣ በደንብ አምናለሁ። ምንም የሚጎልበት ነገር የለም። ለሱ ለፈጠረኝ ፈጣሪ ምንም የሚሳነው ነገር የለም። ምንም አንዲት ቅንጣት ሰው ማመን ያቆመ ጊዜ ነው የሚሞተው። ተስፋ የሌለው ጊዜ ነው የሚሞተው። እኔ ደግሞ በጣም ተስፋ አለኝ፣ በእግዚአብሔር ተስፋ አለኝ። ምንም የሚጎለኝ ነገር የለም። የፈጠረኝ እሱ ነው። በጣም ብዙዎች ተገፍተው ተጥለው አይችሉም ተብለው ቆሻሻዎች ተብለው በብዙ መንገድ ብዙ ነገር ሆኖ እግዚአብሔር ግን ከዛ ሁሉ የፈጠራቸው ፈጣሪ አላህ ከዛ ሁሉ ነገር አንስቷቸዋል። ነገ ሌላ ቀን ነው። እኔ በደንብ አምናለሁ። በዚህ ሊመጻደቅብኝ የሚፈልግ ሰው በሚያጠረው ፈጣሪ አያምንም ማለት ነው። እኔ በሰራሁት ስራ እንጂ እግዚአብሔር በሚሰራው ስራ አልደነቅም፣ አያሳስብም። የልቤን መሻት ይሞላልኛል። አታስቢ። አስተዋውቂ ያለ እና ሙኒቴ ለቲክቶክ ማህበረሰብ አንቺ ከማዳም ቅመሞች ጋር ብቻ ትታይ ውዴ። አለቅ እንዳፍሻል ያረግልኛል። አንቺ ማዚ ያላ ይምላላችሁ። ከሰው የተደበቀ ሳሪ እግዚአብሔር የማይደበቅ ፈጣሪ ይምላላችሁ። ማሬ ሰሚራ ይኸው ልክልሻለሁ አለች። መሲ ቆይ መሲ 15 ቀን አልሆነም ታያለሽ። በአላ እኔ ውሸት የሚባል ነገር አልወድም በተፈጥሮ። ይቺ እኮ ገንዘብ ሆኖ እኮ አይደለም። ወይኔ አረበ እንደው ሰሚራ እኔ ነገ 200 ድራሙን ልላክልሽ። እንደው ነገ ምን ይሰራልኛል ብሩን? እኔ እኮ ብሩን ፈልጌው እኮ አይደለም። በቃ እሺ እኔ መጨቃጨቅ ሰለቸኝ። እሺ አንድ እኔ ጋር 20 ሲያንሰው እኮ ነው። ይሄ ሲያንሰው ነው። ምን አልሽ? እኔ ውሸት ነው ያልሽው ሰሚራ 15 ቀን አልሆነውም ስላልሽ ነው። ልኬልሻለሁ ለራስሽም አልሆነውም። ኦኬ አልሆነውም። እንዴ ምን ሆነሽ ነው? ቀኑኒ ሳርዬ ቀኑኒ እና ንገሪያት በእናትሽ። ሳሪ አንድ ነገር ልንገርሽ። እኔ አዳምጪኝ። እኔ ቀኑኒ ይኸውና ውሸት ነው። ከስልክ ወጥተሽ ደግሞ ወደ መስዓት ገብተሽ ታጨቃጭቃለሽ። ከስልክ ወጣ ይኸው መዬ በእናትሽ ዋሺ ወይ ማሚ ይቅር አልኩሽ እኮ መላክ ትችያለሽ። በዚህ ቀን ማሳጣት ነው የሚፈልጉት። ሰሚራ ሚውት አድርጊው ልንገርሽ
ይኸውልሽ ማሚ ልጇ ይመረቅ አባቷ ይመረቅ የማውቀውን ሳሪ በማርያም ላውራ ኖ ሰው ሌላ ነገር ለምን ይዞ ይሄዳል? እነሱ እዚህ ጋር መጥተው ድራማና ሀረካት በሰሩ ቁጥር ለማሰራት እኮ ነው እንዲህ የሚደረገው። በቀደም እዚህ አንቺ ጋር የገባች ልጅ ኦኬ አካውንት ልከሻል ካላስ ይላክልሻል ብለን አስከወረድን በኋላ ሀቡ ጋር ሄዳ ያው በሀቡ ጋር ጨዋታ ላይ ስለነበረች ስላላስገባቻት በሌላ ቤት ገብታ እንዴት እቅ ብላ እንደምታለቅስ ብትሰሚ ውጭ ያወራን ነበር። እኔ መሲን ጠይቂያት ሳሪ ልንገርሽ ነገሮች ግን በጣም ክፉ ናቸው። ሳሪ ማሚ ልንገርሽ እያንዳንዱ እስኪ ስልክ ቆየብን የሚሉ ልጆች አሁን ይግቡ። እያንዳንዳቸውን ከ20 ቀን እስከ 30 ቀን ድረስ ነው እቃ የሚደርሰው ብዬ ነው ምልክላቸው። እሷ ግን መሲ በእናትሽ ልጄ ስለሚመረቅ ስትለኝ ታገሺ፣ ፕሌኑን እኔ አይደለሁም ከዚህ ራን የማደርገው ታገሺ፣ እቃሽ ይደርሳል አልኳትኝ። ገና ካዘዘች 10 ቀኗ ወይ 12 ቀኗ ነው የሚሆነው። ይሄም ግዴታ የለብኝም። ያውም እኮ ትርፍ ብር እኔ ከፍዬ እኮ ነው የላኩላት። ምን ጉድ ናችሁ ግን! ሁሌ ሰውን ገስት ላይ ማሳጣት እንደተበደላችሁ በቃ የሆነ መከራ ውስጥ ይሄ ከዚህ ድራማ አውጡ። ስሚ ሳሪ አዳምጪ፣ እቃዋ ደርሷል። ስሚ ሳሪ፣ በቀደም አንቺ ቤትና ሀቢባ ቤት የገባችሁ ልጅ በውስጥ መታ በጓደኛ ነው የምትሰሩት ምናምን ብላ ልጋጓን አፋን ከፈተች። ስትናገሪ መከራ ዝም ስትያቸው መከራ ድራጥ አለኋቸውን ደላሎች አልኩሽ። ቤቴ ኬክ ጋግሬ ቅርታ የምጠይቅበት ቀን አለ። ለሰው አግዤ እየነገርኩሽ ነው። አሁንም ደርሷል። ጎረቤት ልጁ ለቅሶ ስለሆነ ወይ ጠዋት ወይ ደግሞ በታክሲ ቦን እኮ አደርስላታለሁ። ችግር የለውም። ለአንድ ሰዓት ደግሞ 200 ብር ነው መልክልሽ። ሴትዮ ከሞባይል መሸጥ ሰዓት መሸጥ ገብተሽ ደግሞ በሰዓት ልታስጨቀጭቂኝ ነው። ዛሬ ድሮም እኮ ሰዓት እሸጣለሁ እኔ። አንድ ቀን እንደ ተጨቃጭቄ አላውቅም። ትርፍ ብር 50 ድራም ከፍዬ ልኬላት ምንም ትርፍ ላላገኘሁበት ልጄ ስትል አጓጉቶኝ ደግሞ መታ ደግሞ ትጨፍራለች እንዴ! እድሜ ልካችሁን ድራማ የሚሆናችሁን ሰው እንኳን ማታውቁ ትገበያለሽ እንዴ? ማዚ ፋሽን ትገበያለሽ። ካላስ እንዴ ካላስ መሲ አንተ ያስቦካኩልን አይተሻቸዋል ሞዴሬተሮች ማታ ለካ አልወጣ ብለናቸዋል። መጨረሻ ላይ ዞር ብዬ ዞር ላለው ገጭ ብለዋል ሞዴሬተሮች በሙሉ ቤቱን ሞልተው ወይ ያስወካኩናል። ኧረ ምንድን ነው በሰላም ነው ብላቸው በሰላም ነው ማሚ ያኔ ውጡ ነው መሰለኝ። እኛንን የምንዘጋው ነው አይደለም። መጀመሪያ ሰሚራን እያወራን እንደሆነ እያወቃችሁ ለምን አስገባችኋት? እኔ አላስገቧትም። መሲ መልስ ሰታ ልጁ ቀብር ዛሬ ስላለበት ነው ስትል በቃ ሂዶ ያስገባል ብለን ተነጋግረን ማን ያስገባት? ለምን አስገባችኋት? አንድ በቀደምም እንደዚህ 2-3 ጊዜ አድርጋችሁኛል። የሆነች ልጅ ብር ተወሰደብኝ ብላ የሰው ስም ስጠራ ካላስ ብዬ ሳስወረዳት 4-5 ጊዜ አስገባችኋት። የሚጽፉት ነገር ሳሪ ጽሁፍ መሰለሽ እንዴ? አይደለም። አንድ በይ። ሁለተኛ ደረጃ አሁን ሰሚራ ባትገባ መሲ በዚህ ነገር ባልተናደደች ሌላ ሰው ቆሻሻ ስድብ ባልሰደበን ነበረ። ሁለተኛ ሲቀጥል ደግሞ አሁን እሷ እየመረቀች ነው። ካላስ ትጨርስ ለምን ታስወጧታላችሁ? ጋይስ ተው፣ እንደዚህ አታርጉ። እኔ በጣም ነው የምወዳችሁ ሁላችሁ ሞቲቬተሮች፣ በጣም ነው የምወዳችሁ። እከሌ ከከሌ አልልም። ስለዚህ ወይ አለማስገባት ከገቡ ደግሞ አለመንቀል በቃ አለቀ። መጥፎ ነገር ሲናገሩ አስወጧቸው። እኔ ሞዴሬተሮች ሳሪ ሞዴሬተሮች ሙህተረሚን የተከበሩ ወላሂ ለአዚም ስነ ስርዓታቸው ምላቸው አይሳደቡ፣ በየቦታው አይልከሰከሱ፣ የሰውን ነገር እንትን አይሉ። በጣም ፋራ ቢሆኑ እንኳን ስልጣኔያቸው እንትን ላይ አይደለም፣ በልብስ አይደለም፣ በምን አይደለም። በጣም ነው የምወዳችሁ። በጣም ነው ማን ለብሰው አያቸው በምናቸውስ ሊሆን ፋራ ነው ሁሉ ፋራ የሚመስለው ሲጀመር አይታቸዋል። እኔ የኔ ሞዲኔተሮች እንደዚህ ግሩፕ ምናምን ሰርተው እንትን ሲሉ ሁሉም እኛ ጋር እንደዚህ የለም ከስራ ውጭ። ማርያምን እኔ በጣም ነው የምወዳቸው። በጣም ነው የሚያግዙ፣ እጅግ በጣም ነው የሚያግዙ። በጣም በዛ ላይ ሰው ያከብራሉ። ትህትናቸው ብቻ በቂ። አሁን መሲ በቃ ተናደደች፣ ወጣች። ሀገሬ ሰኞ ማክሰኞ ዱአ አድርጊ እስኪ በእናትሽ። ሀገሬ ማርያም ትናንት ማታ እኮ ልጠይቅ እንደ ሀገሬ እንዴት ሆነች ልልሽ ስል ረሳሁት። ገግሟል። አዎ ገግሟል። የእሷ ኢንሻላህ ሰኞ የማክሰኞ አላህ ከረዳን
ኢንሻአላህ። እንደው በቃ ሲስተሙ ነው ወይስ ምንድነው? አንቺ ተይው፣ አሁን የፖሊስ ክሊራንሱ ምናምን ተይው። የቪዚት ቪዛ እኮ ነው የሚገርመው። ሌሻው